ቅዱስ 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 የነበረውና ያለው የሚመጣው የእግዚአብሔር ክብር በሀገራችን በኢትዮጵያ ይውደም ይውደም ይውደም። ምንድነው የሚሰማችሁ? ርኩሰትን ለምን ትለምዳለህ? ከገዛ ቤቴ ሊያባርሩኝ ነው። በውስጥ ምንድነው የሚሰራው? እነማን ናቸው እነዚህ? መቅደሱ ፈርሷል። ከፓስተሩ ጋር ፎቶ ይነሳል። መተለቅ የምትፈልጉ ግን ጥንቃቄ አድርጉ። እኮ ለእግዚአብሔር ልጆች በጣም ያስደነግጥና የሚያስብል ነገር ነው። አሁን እኛ የምንጠጣው ወተት ነው። ወተት አናውቅም። ማን ይምጣል ነገር? ጌታን አባረር ነው። የታለ ህይወት ኑሮ የታለ? ይህን መልእክት ለምትሰሙት ሁሉ እልፍ እልፍ በሉ። የወጣው ክብር ይመለስ። ሚስጥሩ ይሄ እጆቻችን ሁሉ ጨቅይተው ስለዚህ ወደ ኢየሱስ እንመለስ። ሁሉ ነገር ያለው አሁን የነገርኳችሁ ነገር ውስጥ ነው። ሃሌሉያ። ሃርድ ኮፒ የያዛችሁ ሰዎች ገጽ ብሉይ ኪዳን 626 እሺ፣ ምዕራፍ 3 ቁጥር 12 መንፈስም አነሳኝ በኋላዬም የእግዚአብሔር ክብር ከቦታው ይባረክ የሚል የጽኑ ንውጽውጽታ ድምፅ ሰማሁ ይላል። ጥቂት ስለ እግዚአብሔር ክብር ነው የምንነጋገረው። ለዚህ ትምህርት ይሆናል ብዬ ማስበውን አከፋፈል የነቢዩ ሕዝቅኤልን መጽሐፍ አከፋፈል ልንገራችሁ። ለዚህ ለዛሬ የሚሆን በደፈናው የመጀመሪያው የእግዚአብሔር ክብር መገለጥ ነው። የመጀመሪያው ምዕራፍ ላይ ስትመለከቱ የእግዚአብሔር ክብር መገለጥ። እግዚአብሔር መንፈስ ነው ታውቃላችሁ። ግን ለነቢዩ በራእይ የሚያሳየው ነገር ግን እግዚአብሔር ሉዓላዊ መሆኑን፣ እግዚአብሔር ታላቅ መሆኑን፣ የተፈራ የተከበረ መሆኑን ያሳያል። ነቢዩ በምርኮኞች መካከል ሳለ የልቦናው አይኖች ተከፍተውለት ራእይ ያያል። ሲያይ ኪሩቤሎችን ነው የሚመለከተው። እነማን ናቸው እነዚህ ኪሩቤሎች? እነዚህ መንፈሳዊ የእሳት ድንጋዮች ናቸው። የሚያበሩ የእሳት ድንጋዮች፣ እግዚአብሔር ለራሱ ክብር የፈጠራቸው፣ ከዙፋኑ በታች በማይቆጠር ዘመን በራሱ ዘላለም ውስጥ የሚኖሩ ናቸው። እነዚህ ኪሩቤሎች ያንጸባርቃሉ፣ ያበራሉ። ተፈጥሯቸው ራሱ ለፍጥረተ ዓለም የሚያስደንቅ ነው። የሚያስደንቅ ነው። ስራቸው ምንድነው? ድምፁን ወደ ሰሙበት ይሄዳሉ። የሚመሩት በድምፁ ነው። ወዳጆቼ በመንፈሳዊ ዓለም ላይ የሞላው ድምፅ ነው። ድምፁን ሲሰሙ ድምፁ ወደሚሄድበት ዞር ይላሉ። ዛሬ ለዚች ጉባኤ እንዲህ ይሁንላት። ዞር ካላችሁ ድምፅ ወደ ሰማችሁበት፣ ድምፁ ባለበት አካሉ አለ። የድምፁ ባለቤት አለ እና እነሱ የሚሄዱት ድምፅ እየሰሙ ነው። ስለ መልካቸው ሕዝቅኤል ይናገራል። የሰው ፊት ያለው አለ አለ። የንስር ፊት ያለው አለ አለ። የእንስሳ የቤት እንስሳ የላም ፊት ያለው አለ አለ። የአንበሳ ፊት ያለው አለ አለ። አንዱ ኪሩብ ላይ ነው እነዚህ አራት መልኮች የምታዩት። በአንዱ ገጽ ላይ የአንበሳ መልክ፣ የምድር አራዊት ሁሉ ንጉሥ ነው አንበሳ።
የምድር አራዊትን የሚወክለው አንበሳ በኪሩቤል መልክ ላይ ተቀምጧል። በአንደኛው መልክ ደግሞ የንስር ነው። የሰማይ አዋፍ ንጉስ ነው ንስር። በአንደኛው መልኩ ደግሞ የንስር መልክ አለው። የቤት እንስሳትን ወክሎ እንደ ላም ያለ ወይንም እንደ ጊደር ያለ ለመስዋዕትነት የሚፈለግ ደገኛ እንስሳ የለምና የላም መልክ ደግሞ አለ። በአንደኛው በኩል ደግሞ የሰው መልክ አለ። ሰው ከፀሐይ በታች በባህርና በየብስ በጠፍሩ ላይ ሁሉ ንጉስ ነው። የእግዚአብሔር መልክ ያለበት ነው። የእግዚአብሔር ትልቁ ፕሮግራም ያለበት ነው ሰው። ኪሩቤሎች ግን በዚህ መልክ ይገለጣሉ ማለት ነው። እግሮቻቸው ሕዝቅኤል እንዳየው እንደተወለወለ ነሐስ ነው ይላል። እንደተወለወለ ነሐስ ሻይን ያደርጋል፣ ያበራል፣ ያንጸባርቃል። ድሮሳ ከማን ጋር እየኖሩ አያበሩ? ዮሐንስ በራእዩ ስለ ኪሩቤሎች ጥቂት ነገር ነግሮናል። ራእይ ዮሐንስ ምዕራፍ 4 ቁጥር 5 ከዙፋኑም መብረቅና ድምፅ ነጎድጓድም ይወጣል፣ በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበር። እነርሱም 7ቱ የእግዚአብሔር መናፍስት ናቸው። በዙፋኑም ፊት ብርሌ የሚመስል የብርጭቆ ባህር ነበረ። በዙፋኑም መካከል በዙፋኑም ዙሪያ በፊትና በኋላ ዓይኖች የሞሉባቸው 4 እንስሶች ነበሩ አለ። ፊተኛውም እንስሳ አንበሳን ይመስላል፣ ሁለተኛውም እንስሳ ጥጃን ይመስላል፣ ሶስተኛውም እንስሳ እንደ ሰው ፊት ነበረው፣ አራተኛውም እንስሳ የሚበረው ንስር ይመስላል። ናቸው እያለ እኮ አይደለም፣ ግን ይመስላሉ እያለ ነው። አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው። በዙሪያቸውና በውስጣቸውም ዓይኖች ሞልተውባቸዋል። ከዛ ቅዱስ 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 የነበረውና ያለው የሚመጣው ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም አለ። አቅም የሚሆናቸው ጉልበት የሚሆናቸው የሚያመሰግኑት ምስጋና ነው። ምስጋናውም አጭርና ግልጽ ነው። እንዲህ ይላል፣ ቅዱስ 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 የነበረውና ያለው የሚመጣው ሁሉንም የሚገዛ ጌታ አምላክ። ቅዱስ 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 የነበረውና ያለው የሚመጣው ሁሉንም የሚገዛ ቅዱስ 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 የነበረውና ያለው የሚመጣው ሁሉንም የሚገዛ ቅዱስ 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 መልሶ መልሶ ቅዱስ አሁንም ቅዱስ በኋላም ቅዱስ ቀንም ቅዱስ ሌሊትም ቅዱስ ጠዋት ቅዱስ ቀን ቅዱስ ማታ ቅዱስ ትላንትናም ቅዱስ ዛሬም ቅዱስ ነገም ቅዱስ ቅዱስ። ማን ነው ከአማልክት በዚህ ምስጋና የተመሰገነ? በፍጥረት ዓለም የሕይወት ሥርዓት ውስጥ የትኛው ነው እንዲህ ተብሎ የተወደሰ? ይህ ከምድር ወደ ሰማይ የወጣ ምስጋና እንዳይመስላችሁ። በዚያው በሰማይ በራሱ
መቅደስ ውስጥ ያለ የምስጋና ድምጽ ነው። ይሄንን ሰማ ዮሐንስ ሰማ። ምን ይላሉ? ቅዱስ ቅዱስ ቅዱስ። ድምጾቻቸው እንደ ብዙ ውሃዎች ድምጽ ነው። እንደ ብዙ ውሃዎች ድምጽ ማለት እንደ ፏፏቴ ከተለያየ አቅጣጫ እንደሚመጣና በአንድ እንደሚጠመድ ውሃ። እስኪ ወዳጆች ዛሬ እንኳን ምድርን እንልቀቅና ከፍ ከፍ እንበል። እስኪ መንኩራኩሮቹ እንዲንቀሳቀሱ ወደ መንፈስ ዓለም ግራቪቲን እየለቀቁ ወደ መሄድ ወደ መለኮታዊ ጥበብ ከሁሉ ወደሚልቀው ከፍ በሉ እስቲ ወዳጆቼ። እግዚአብሔር ትልቅ ነው። ዙፋኑን በሰማይ አዘጋጀ፣ መንግስቱም ሁሉን ትገዛለች። መተለቅ የምትፈልጉ ስለ ታላቁ እግዚአብሔር ማሰብ ጀምሩ። የከፍታችን ሚስጥር ይሄ ነው። ይሄ ነው። ሰዎች ከሰማይ በታች ስላሉ ልዩ ልዩ ነገሮች አስበው መተለቅ አልቻሉ፣ መርካትም አልቻሉ። እንግዲህ ዛሬ የተገናኘ ነው ዘላለማችንን እየፈለግነው እጃችንም ከገባ በኋላ ትርጉም ስላጣንበት ተራ ስለሆነው ስለ ምድራዊ ነገር ይደክማል። አንዳንድ ጊዜ በቤተ ክርስቲያን ስለ እንጀራና ስለ ወጥ ስለ አሳና ስለ ዘይት እያወሩ ዘመን መጨረስ ይደክማል። እስኪ ደግሞ ከፍ እንበል እንደ ልጁ እንደ ኢየሱስ ምንም አጀንዳ ምድራዊ አጀንዳ ስለሌለው ነክቶ ሲመሽ ሁሉ አባቴ ሲል እንዳለ ዘመኑን እንደጨረሰ ቤተ ክርስቲያን ከፍ ትበል፣ ምድርን ትልቀቅ። የጠላት ዓላማው ምን እንደሆነ ታውቃላችሁ? እባብ፣ የቀደመው እባብ የእባብ ምሱ አፈር ነው ሲባል ሰምታችሁ ታውቃላችሁ? የቀጠቀጣችሁት እባብ አፈር ሲልስ ደግሞ ሕይወት ያገኛል ይባላል። ተፈጥሮ ነው። አፈር የሚል ሰው አፈር ሊያስልሰን ይፈልጋል። ምድር ላይ የሚሳበው በምድራዊ አስተሳሰቦች ተሞልተን ከዛ ውጪ ሕይወት የለም ብለን እንድናስብ ያደርገናል። እናንተ በደም የተዋጃችሁ በኢየሱስ ሞትና ትንሣኤ ወደ ዘላለም ሕይወት የመጣችሁ ከፍ በሉ፣ ከፍ በሉ፣ እልፍ እልፍ በሉ፣ ተሻገሩ። የሚልቅ አለ፣ የሚበልጥ አለ፣ የሚሻል አለ። ግርማውን ስናይ ሁሉን የሚያስረሳ የኛን ትንሽነት የዚህን ዓለም ጉድፍነት የሚያሳይ ባለ ግርማ አለ እና እነዚህ ኪሩቤሎች፣ ሱራፌሎች ኤንጅሎች ናቸው፣ መላእክት ናቸው፣ መንፈሳዊ ኃይላት ናቸው። ግን ያመሰግኑታል። ምን ይላሉ? ቅዱስ 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 ያለውና የነበረው ሁሉን የሚገዛ በቃ መዝሙራቸው ነው። መዝሙራቸው ብቻም አይደለም፣ እስትንፋሳቸው ነው። ካስተዋላችሁ ሌሊትና ቀን ያመልኩታል፣ አያርፉም አለ አይደል? ምን ማለት መሰለ? እስትንፋሳቸው ነው ቅዱስ ቅዱስ ማለት። ቅዱስ ቅዱስ ካላሉ አይኖሩም። አይታሃል? ማመስገን ከህይወት ሲጠፋ፣ ደስተኛ መሆን ሲያቀት በጥቂቱ እየሞትክ ነው። ትንሽ ትንሽ እየሞትክ ነው። የማያመሰግኑ ሰዎች፣ የማይባርኩ ሰዎች ደስታን
ኢንተርቴን የማያደርጉ በእግዚአብሔር የማይደሰቱ በራሳቸው የማይደሰቱ በፍጥረተ ዓለም የማይደሰቱ ሰዎች እየቸኮሉ ያሉት ወደ ሙታን መንደር ነው። እድሜያቸውስ የሚረዝመው ደስታቸውስ የሚበዛው በምስጋና ኃይል የተሞሉ ናቸው። ይሄው እነዚህ እንስሶች የተባሉት በዙፋኑና በዙፋኑ ዙሪያ ያሉት እነሱ አያርፉም አለ። ካረፈ ሊሞት ነዋ። ትንሽ ካቋረጠ ሊቋረጥ ነው። ስለዚህ የምናመሰግነው ለሱ አይደለም፣ ለገዛ ራሳችን ነው። እህት የምታመሰግኘው ለገዛ ራስሽ መኖር ስላለብሽ የእድሜሽን ቁጥር መሙላት ስላለብሽ ነው። እግዚአብሔር የወሰነልሽን ነክተሽው እንድትሄጂ ነው። ወንድም የምታመሰግነው በእድሜ እኩሌታ እንዳትቀጭ ነው። አመስግኑ፣ እግዚአብሔርን አመስግኑ። መዝሙረኛው ዳዊት ምንድን ነው የሚለው? የምስጋና መንፈስ ያገኛችሁ ወዳጆች አመስግኑ። በመዝሙር 150 ቁጥር 1 ላይ ሃሌሉያ ሃሌሉያ፣ እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገናና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት፣ ድምፁ መልካም በሆነ ጸናጽን አመስግኑት። ምን ማለት ነው? ድምፁ መልካም በሆነ ምረጥለት ነው። ዝም ብላ አታንጫጫ። ድምፁ መልካም፣ እግዚአብሔር መልካም የሆነን ነገር ነው የሚፈልገው። ለምን? ራሱ መልካም ነዋ። በመከራ ቀን መሸሸጊያ ነው እና ለመልካሙ እግዚአብሔር መልካም የሆነ ነገር ያስፈልገዋል። መልካም የሆነውን በቃ የሰባውን እየመረጥን ይገባዋላ። የሰባውን በቃ ለጌታ ከሆነ ለዚህ አምላክ ከሆነ ማን አለ በሕይወታችን? ለዚህ ጌታ አመስግኑት። እልልታ ባለው ጸናጽል አለ አመስግኑት አለ። ድምፅ ያውጣ አለ ጸናጽሉ፣ ዝም ብሎ የደነዘዘ እንዳይሆን አመስግኑት። እስትንፋስ ያለ ሁሉ እግዚአብሔርን ያመስግን። ሃሌሉያ። በቃ ዘጋው እኮ ዳዊት ሲዘጋ በዚህ ነው የዘጋው። ሲፈጠር የዜማ ሰው ነው። ሲቀጥል ማመስገን ይወዳል ሰውየው። በቃ በዚህ ዘጋው። እግዚአብሔርን አመስግኑት ብሎ ማለት ነው። ምን ትናፍቃለህ በሉኝ። ሄዶ እዛ ከዚህ ክብር ጋር መቀላቀል ደስ አይላችሁ? የሆነ ቤት ሞቆ የሆነ ነገር ተደርጎ በሞቀ ነገር መድረስ፣ በቀዘቀዘ አይደለም፣ በሞቀ በደመቀ። ቤተ ክርስቲያን እንኳን ድምቅ ስትል እኮ ውጡ ውጡ አይልም እኮ፣ ተለዩ ተለዩ አይልም። ወዳጆቼ በላይ ያለውን እሹ አለ ያ ድንቅ ሐዋርያ። በላይ ያለው በምድር ያለው በላይ ያለውን እሹ። እነዚህ ሱራፌሎች ናቸው፣ ኪሩቤሎች ናቸው። እነሱን አየ። ሃሌሉያ አየ። መጀመሪያ ያየው እነሱን። ናዝቄል ተደነቀ፣ ተገረመ ማለት ነው። እና ሲሄዱ ሲራመዱ አለ ቀጥ ብለው ነው አለ። ምስጋና ቀጥ ያደርጋል። እግዚአብሔር ያቀናል። የጎበጡትን የሚያቀና አምላክ የምታመልከው አምላክ ከጉብጠት የሚፈውስ አምላክ። አትጎብጥም፣ አታቀረቅርም፣ አታነክስም። ምክንያቱስ አንተ የበዓል ካህናት አይደለህ።
የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን። ስለዚህ ቀና ብለህ ነው የምትራመደው። ሃሌሉያ። እና እርሱም አንገት ደፍቶ አንተም አንገት ደፍተህ አያዋጣም። እሱ እኮ በመስቀል ላይ አንገቱን ይደፋልህ አንተ ቀና ብለህ እንድትሄድ ነው። ሊያሸማቅቁ ይፈልጋሉ፣ አንገት ሊያስደፉ ይፈልጋሉ፣ ሊያሳቅቁ ይፈልጋሉ። በፍጹም አስተያየታቸውን እንዳትሰማ። የነሱ ኮሜንት ሰው አያደርግህም። ሰው ያረገህ እሱ ነው። ርቃኑን የቆመው እንድትለብስ ነው። አንተ የሾህ አክሊል የደፋው አንተ የብርሃን ዘውድ እንድትቀዳጅ ነው። የቆሰለው ከፈውስህ ጋር ከጤና ጋር እንድትኖር ነው። አንተ የተጠማው እንድትረካ ነው። ማንም የተጠማ ቢኖር ወደኔ ይምጣ የሕይወትንም ውሃ እንዲያው ይወሰዳል። ተቀላቅለው መጡ። ነጎድጓድ አለ፣ መብረቅ አለ፣ ደመና አለ፣ እሳት አለ፣ ንፋስ አለ። አንድ ላይ ስለ እግዚአብሔር ክብር ነው። ክብሩን ማሳያ ነው። ከዛ ኪሩቤሎችን ያያል። ስለዚህ መጀመሪያው ላይ የምትመለከቱት ምንድነው? ኪሩቤሎችን ያያል። እዛ የእግዚአብሔርን ክብር ይመለከታል ማለት ነው። ከኪሩቤል በላይ ደግሞ እንደ እብነ በረድ ነጭ የሆነ ዙፋን ያያል። ዙፋኑ በላይ ደግሞ የሰው ልጅ የሚመስለውን ያያል። የሰው ልጅ የሚመስለው ማን ነው? ክርስቶስ። በስጋ እኮ አልተገለጠም፣ ግን ነበረ። አንዳንድ ሰዎች አሁን ቤተልሔም ሲወለድ የመጣ ይመስላቸዋል። ቅዱስ የነበረው ያለው ሁሉንም የሚገዛ እያሉ ያመሰግናሉ፣ ያመልኩታል አለ። የሰው ልጅ የሚመስለው እነሱ ላይ አለ። አያዩትም እኮ አያዩትም። ሰውነታቸው ሁሉ አይን በአይን ነው። አያዩትም። አይን ጎላ ስላለ እንዳይመስልህ የምታየው። አይን ስለበዛ አይታይም። ይሄ ሁሉ አይን ነው ሰውነታቸው። ማያቸው ግን እሱ ነው። እሱ ወደሚሄድበት ነው የሚሄዱት እንጂ ብዙ አይን ስላለን ወደ ፈለግንበት እንሂድ አይሉ። መንጠሬ ነው የማየው። መንፈሳዊ ዓለም ለኔ ተከፍቷል ምትሉ በእውነት ከተከፈተልህ እሰየው። ግን ጥንቃቄ አድርጉ። ኪሩቤል እንኳን አይን በአይን ሆነው ከሱ ውጪ መሪ የላቸው። ድምፁን ወደሚሰሙበት ነው የሚሄዱት። አይንህ የተከፈተልህ እንድታገለግለውና ለሱ እንድትገዛ ነው እንጂ የሱን ድምፅ እንዳትሰማ። ከመንገዱ ጋር እንዳትሄድ አይከለክልህ። ከተከፈተ ነው ምላችሁ እንደምትሉት ከተከፈተ አይኖቻችሁ። እኔ በቀላሉ የሚከፈት አይመስለኝም፣ ግን ከተከፈተ አይኖቻቸው ሰውነታቸው ሁሉ አይን ነው። ሃሌሉያ። ከዛ በኋላ ምንድን ነው የሚሆነው? የእግዚአብሔር መንፈስ ወደ መቅደሱ ሲገባ ምድርን ሲሞላት ይሄን አይኑን ከፍቶ ያያል። ከኪሩቤሎቹ ላይ ወርዶ በቤቱ መድረክ ላይ ሲቆም ያያል። ከሰማይ የመጣው ብርሃን፣ ከሰማይ የመጣው ክብር ለኛ ነው ወዳጆች። ይህን ክብር ያህል ልብ በሉ። ማውራችሁ ስለ እግዚአብሔር ክብር ነው፣ ስለ ሌላ ነገር አይደለም።
ያ ከኪሩቤል ላይ ወርዶ ሲመጣ መቅደሱን ሲሞላው በቤቱ መድረክ ላይ ሲቀመጥ ያያል። የሚገርማችሁ መሃል ላይ ግን የነብዩ በተለይ ከትንቢተ ሕዝቅኤል ምዕራፍ 3 4 5 6 7 እያለ እስከ 10 የምትመለከቱት ነገር ደግሞ ሌላ የሚያስደነግጥ ነገር ነው። የእግዚአብሔር ክብር የሚፈልገው ሕዝብ አለ። ያ ሕዝብ ማን ነው? እስራኤል የተባለ ሕዝብ ነው። ያ ሕዝብ ደግሞ ልቡ ደንድኗል፣ ለእግዚአብሔር አልገዛ ብሏል፣ አመጿል። የእግዚአብሔር ክብር ይፈልገዋል። ሕዝቡ ደግሞ የእግዚአብሔርን ክብር እምቢ ይላል። ነቢዩን ላከው። የምልክ ትንሽ ጠንከር ወዳለ ማህበረሰብ ነው አለው። ጠንከር ወዳለ እንደ ዘመናችን ማለት ነው። ጠንከር ግንባራቸው አይፈታም፣ ኮስረታሮች ይመስላሉ። ይሄ ግን ውሸት ስለሆነ አትፍራቸዋል። እና ረክረክ አትስራ፣ ረክረክ አትስራ ግንባርህን። የእግዚአብሔር ቃል ሲነገር መልእክት ሲመጣ አትኮሳተር፣ ልብህንም አታጠንክር። ጥቅሙ ላንተ ነው። ግንባራቸው አይፈታም ግን እልካለሁ አለ። አትፍራቸዋል፣ አትፍራቸው። ምናልባት እንደ ኩርንችት ታውቃለህ፣ መሬት ላይ እንዳለ እሾ ራሱ መንገዳቸው ሁሉ ላይመች ይችላል። ቃሌን በአፍህ አስቀምጣለሁ፣ አንተ መልእክተኛ ነህ፣ ተናግረህ ውጣል። እና እግዚአብሔር በተደጋጋሚ በነቢዩ አማካይነት ተናገራቸው፣ ገሰጻቸው። ግን ለጥፋት ቀጥሯቸዋልና ቶሎ የሚመለሱ አይደሉም። ይባስ በእግዚአብሔር ላይ ሐሳብ የሚሰጡ በእግዚአብሔር መንግስት ዙሪያ ሞክ የሚያደርጉ የሚቀልዱ ሰዎች ሆነው ቁጭ አሉ። ትንቢተ ሕዝቅኤል ምዕራፍ 8 ላይ ያለውን ነገር ብቻ ስትመለከቱ አንድ ነገር ይገባችኋል። ይሄን በአጭሩ ልንገራችሁ፣ እናንተ ተውት፣ ሐሳቡ ትልቅ ስለሆነ እኔ በአጭሩ ልንገራችሁ። ምዕራፍ 8 ነው። ቤት ስትደርሱ ታነቡታላችሁ። እስራኤል ተማርከው የት ናቸው ያሉት? ፋርስ ባቢሎን ናቸው። ነቢዩም እኮ ሕዝቅኤል ራእዩን የሚያየው በምርኮኞች መካከል ሆኖ ነው። በምርኮኞች መካከል ባሪያ ሆኖ ያለ ሕዝብ ደግሞ ከባርነት ቀንበር የሚላቀቅበት ብቸኛው መንገድ አንድ ብቻ ነው። እሱም አምላኩ ነው፣ እግዚአብሔር ነው። አለበለዚያ በኃይሉ አይወጣም፣ በክንዱ አይወጣም። እግዚአብሔር እንዳያወጣው ደግሞ በእግዚአብሔር ላይ ደጁን ዘግቷል፣ አይሰማም፣ ዘግቷል በቃ። እና አንድ ቀን በምርኮኞች መካከል በስድስተኛው ዓመት በስድስተኛው ወር ከወሩም በአምስተኛው ቀን በቤቴ ተቀምጬ ሳለው ይላል ምዕራፍ 8 ላይ ሕዝቅኤል በቤቴ ተቀምጬ ሳለው የይሁዳም ሽማግሌዎች በፊቴ ተቀምጠው ሳሉ ይላል። በዚያ የጌታ የእግዚአብሔር እጅ በላይ ወደቀች አለ። እኔም አየሁ፣ እነሆም እንደ እሳት የሚመስል አምሳያ ነበረ። ከወገቡም ምሳሌ ወደ ታች እሳት ነበረ፣ ከወገቡም ወደ ላይ እንደ ጸዳል ምሳሌ እንደሚብለጨለጭም የወርቅ ምሳሌ ነበረ። ይውላችሁ ራእይ ነው የሚያየው። እሳት ነው አለ፣ ከዚህ በላይ እንደ ጸዳል ነው አለ። እሱን አየሁት ነው ያለው። የት ነው ያየው? ባቢሎን በቤቱ ተቀምጦ ሳለ ከሽማግሌዎች ጋር እያለ በቀን ነው ያየው። ከዛ አንድ እጅ መጣና ነቢዩን ጸጉሩን ይዛ በኢየሩሳሌም ጎዳና ላይ መብረር ጀመረች። የተከበረው የእግዚአብሔር ነቢይ ሕዝቅኤል በእግሩ ተራምዶ በደንብ ፎጣውን ለብሶ በክብር የሚንቀሳቀሰው ዛሬ አየር ላይ እየበረረ ነው፣ እየሄደ ነው አየር ላይ። ምንድነው? የተቆጣ እግዚአብሔር ነቢዩን ይዞት። ምንድነው ይህን ነገር የፈጠረው? ከሽማግሌዎቹ ጋር ቁጭ ብሎ ሽማግሌዎቹ ያወራሉ። አይ የምርኮ ጊዜው ረዘመ፣ እንደምታየን ደግሞ እየጠፋን ነው፣ የሞትን ነው፣ እልቂት አለ ምናምን፣ እግዚአብሔር ትቶናል እያሉ እግዚአብሔርን ቀጥቀጥ እያደረጉ ያማሉ ሰዎቹ።
ይሄ እግዚአብሔርማ ፌር አይደለም እያሉ ማለት ነው። እሱ ነብይ ነው ተው እንጂ አይልም። እሱ እኮ የእግዚአብሔር ወገን ነው። ውክልናው ለእግዚአብሔር ነው። ዓለማዊ ሰዎች ትልልቅ ሰዎች ትቶናል ብለው እግዚአብሔርን ሲያሙት የእግዚአብሔር ቁጣ ነደደ። ለነብዩ ተገለጠለት በእሳት በነበልባል። ከዛ የነብዩን ጸጉር ይዛ ኢየሩሳሌም ጎዳናዎች ላይ በረረች። ና የት ይወስደኛል ብሎ ሲጠይቅ ቤተ መቅደስ ኢየሩሳሌም፣ ባቢሎን ነው ሰውየው ያለው፣ ራእይ ነው። ከባቢሎን ወስዶ በኢየሩሳሌም ጎዳናዎች አሽከርክሮ አምጥቶ መቅደሱ ፊት ለፊት አቆመ። መቅደሱ ፈርሷል። መቅደሱ አሁን የለም። በራእይ ነው የሚያየው። ያ መቅደስ የሰለሞን መቅደስ አፍርሶ ነው። ናቡከደነጾር እኮ አፍርሶ ነው የማረካቸው እነሱ በመቅደሱ ውስጥ የነበረውንም የብሩን የወርቁንም። አሁን ወደ ኋላ ተመልሶ ለዚህ ምርኮ ወደ ባቢሎን መሄድ በጠላት እጅ ተላልፎ መሰጠት ምክንያት የሆነውን ነገር ወደ ኋላ እየመለሰ እንደ ትረካ እያሳየው። በአንድ ህዝብ ላይ አንድ አስቀያሚ ነገር ዝም ብሎ አይሆን። በአንድ ሀገር ላይ በአንድ ወገን ላይ ዝም ብሎ አይሆን። የእግዚአብሔር ህዝብ ሊያውም የእግዚአብሔር ህዝብ በእግዚአብሔር አይኖች የሚጠበቅ ህዝብ ዝም ብሎ የሚፈጠር ነገር የለም። አንተ ነህ በዚህ ምክንያት ነው በዚህ ምክንያት ነው የምትለው ራሽናሊስት ስለሆንክ ነው። እዛ ቤተ መቅደሱ ደጅ ላይ ግባ በሰሜን በኩል አለው። ነብዩ ሲገባ መቅደስ ነው የእግዚአብሔር ቤት ነው ታውቃላችሁ፣ የሚፈራ ነው። ሲገባ ሰሜን በኩል ጣዖት ቆሟል። የምን ጣዖት? የቅንዓት ጣዖት አቆመዋል። ሰዎቹ ደነገጠ። በእግዚአብሔር ቤት እስራኤል ምንም ቢያምጽ ራቅ ብሎ ወደ ሆነ ቦታ ነው እንጂ እዚህ አይሆንም። ውስጥ ሲደነግጥ አደንግጥ፣ ወደ ውስጥ ደግሞ ግባ፣ የሚበልጥ ነገር አሳያለሁ አለ። ልክ ወደ ውስጥ ሲገባ እንዳለ ወንዶቹ የከተማው ወንዶች የሚያውቃቸው ማለት ነው በግድግዳዎቻቸው ላይ የምድር አራዊት ምስሎችን አቆመው ለምድር አራዊት ይሰግዳሉ። እየዞረበት መጣ ሰውየው። ማየው በእግዚአብሔር ቤት ነው በሌላው። ለነገሩ የሚዞርብህና መደነግጠው እኮ ለእንዲህ አይነት ነገር እንግዳ ስትሆን ነው እንጂ የማይደነግጠው አለ። ኖርማል ነው የሚለው አለ። እና ይሄ ለብታ እንዳያጠፋ ነው እኔ የምነግርህ። ይሄ ሙቅ ውሃ ለብ ያለው ነገር ለምጄዋለሁ፣ ሰምቼዋለሁ። ለምንድን ነው የምትለምደው? እርኩሰትን ለምን ትለምዳለህ? ጥፋትን ለምን ትለምደዋለህ ነው። ሳወራ ለምንድን ነው ማደነግጠው? ጓደኛ ሲያወራ ለምን አልደነገጥክም? አንተ ራሱ መመርመር አለብህ። ወይ እዛው አካባቢ ነህ እንዴት ብለህ ታልፋለህ እንዴ? ሴት ከሴት ጋር ወንድ ከወንድ ጋር ምንድን ነው የምትለው? እኔ አሁን ከነገሩ በላይ የሚያስደነግጠኝ አንተ ነህ። እንዴት አልክ? ታውቃለህ እንዴ አይነት ነገር? ይሄ እኮ ለእግዚአብሔር ልጆች በጣም የሚያስደነግጥና እየየ የሚያስብል ነገር ነው። አንዳንዱን ሰው አያስደነግጠውም። በጣም ርቆ ይሄዳል። አንዳንዱ ሰው በጣም በስፒድ የሚነዳ ሰው አለ። ክርስቲያን ሆኖ አማኝ ሆኖ ማለት ነው። ነብዩ ደነገጠ። ለምድር ለያህዌ በሚሰዋበት መቅደስ ውስጥ ለአራዊት እየሰገዱ ግባ ወደ ሴቶች ክፍል አለ። ወንዶች ለብቻ ሴቶች ለብቻ ነው። በአይሁድ ለብቻ በሴቶች አካባቢ ሴቶቹ ሁሉ ተሰብስበው ለባቢሎናውያን አምላክ ለታልሙድ ይሰግዳሉ። ለታልሙድ ሰው የለም አለ። በቃ ነብዩ ይሄ ነው እንደሚደንቅ። ካህናቱ ደግሞ የሚያደርጉትን አሳያለሁ። ንደለው አለ። የመቅደሱን ግንብ ንደለው አለ። ንደለው ደርምሶት እንዲገባ የእግዚአብሔር ጸጋ ረዳው። በራእይ ነው። ልክ ግንቡ ተደርምሶ ወደ ውስጥ ካህናት ወደሚያገለግሉበት ሲገባ ካህናቱ
ለእግዚአብሔር መቅደስ ጀርባቸውን ሰጥተው ለፀሐይ ይንበረከካሉ። ምን አለ ጌታ መሰለ? ቁጥር 6 ሕዝቅኤል 8 ቁጥር 6 ላይ የሰው ልጅ ሆይ የሚያደርጉትን ከመቅደሴ ያርቁኝ ዘንድ የእስራኤል ቤት የሚያደርጉትን ታላቁን ርኩሰት ታያለህን? ሊያወጡኝ ነው። በአጭሩ ከመቅደሴ ከገዛ ቤቴ ሊያባርሩኝ ነው። የእስራኤል ቤት የሚያደርጉትን ታያለህ አለው። ወዳጆቼ ዓለም አንደኛውን ለእሳት ተቀጥሯል። የሚጠፋው ዓለም በወንጌል በእውነተኛ ምስክሮች ምስክርነት ጌታ የሚተርፈውን ወደ ጎተራ የሚሰበሰበውን ቶሎ ይሰበስበውና የቀረውን ግን ቀጥሮለታል፣ ለእሳት ቀጥሮለታል። አንደኛውም በዓለም ላይ እንዲህ አለ ትላል። በእግዚአብሔር ቤት አካባቢ ግን እንዲህ አይነት ነገሮች ስታዩ ምን ይሰማችሁ ይሆን አለ እኮ ጌታ። ሊያወጡኝ ነው አለ ከመቅደሴ። መልእክት ነው። ይህን መልእክት ለምትሰሙት ሁሉ የፍርድ ሰዓት ደርሷል። ፍርድ ደግሞ ከእግዚአብሔር ቤት ተነስቶ የሚጀመርበት ጊዜ ቀርቧል። በውስጥ ምንድነው የሚሰራው? በውስጥ ምንድነው የሚደረገው? እኔ ስለ እናንተ አይደለም። የዋሆች በክርስቶስ ኢየሱስ ደም ታጥባችሁ ንጹሃን ሆናችሁ ጌታን የምትወዱ ትንሽ እንቅፋት ሲመጣችሁ ደግሞ በደሙ ለመታጠብ ንስሐ ለመግባት ያን ያህል ለማትቸግሩት ለእናንተ አይደለም መልእክቱን ማስተላልፈው። በእግዚአብሔር ላይ ራሱ ተረከዛቸውን የሚያነሱ አብዛኞቹ አገልጋዮች እግዚአብሔር እናገለግላለን ከሚሉት አብዛኞቹ እግዚአብሔር የለም የሚሉም ሊሆኑ ይችላሉ። ማን ያውቅ? የአብርሃም ዘር ነን የሚለው ሕዝብ በእግዚአብሔር ላይ ሲያመጽ አልሰማ ሲለው ውስጥ ለውስጡን እንዲህ አይነት ነውር ሲፈጽም ናቡከደነጾርን ሰደደዋ። በ586 ዓመተ ዓለም ከክርስቶስ ልደት በፊት ሄደ ሰውየው። ሰራዊቱን አሰልፎ ማለት ከተማቸውን ቅጥራቸውን አፈረሰ፣ እነሱን ገደለ። በይሁዳ የነበረውን ትልቁን የሰለሞንን ቤተ መቅደስ አቃጠለ፣ አፈረሰ። የብር የወርቅ ዕቃዎቹን እኛ የከበሩትን ዕቃዎች እነሱን ሁሉ ማረከ። የቀረውን ባሪያ ይሆነኛል ያለውን በሰንሰለት አስሮ ተሰለፋለሁ። ራሳቸውን በዘንግ እየቀጠቀጠ አውረዳቸው። ልክ ባቢሎን ሲደርሱ ድንበሩ ላይ ሲደርሱ በገና ይዘዋል፣ መሰንቆ ይዘዋል። አሁን ድንበር ጋር ደርሰዋል። በሉ እስኪ በሉ እዛ ለአምላካችሁ የምታዜሙለትን ለሱ የምታቀርቡለትን ምስጋና ለኛ አማልክት አቅርቡ አሏቸው። ለባቢሎናውያን አማልክት ማለት ነው። እስራኤል ደነገጠ። እንዲህ ያለ ዳዊት በመዝሙር ላይ በባቢሎን ወንዞች አጠገብ ተቀምጠን ሳለ ጽዮንን ባሰብናት ጊዜ ያለቀስን። ማልቀስ ተማርካ አይደለም። ማልቀስ የባርነት ሰንሰለት እጅ ውስጥ ገብቶ አይደለም። ማልቀስ ነገር ካበቃ አይደለም። በደናው ቀን በሰላሙ ቀን እግዚአብሔርንም መፍራት መታዘዝ እርሱን ማክበር በደናው ቀን ነው። አሁንማ ሬሳ አስቀምጠ ወዮ ብትል ምን ልታረግ ነው? ፖለቲካ ልሰራ ነው? ይብላኝ እንጂ ተመልሰው ለማይመጡት በአስከሬናቸው ፖለቲካ ለሚሰራባቸው ምን አለ? የጽዮንን ዝማሬ እንዴት በባዕድ ሀገር እንዘምራለን? የማረኩን በዛ የዝማሬን ቃል ፈለጉብን። ኢየሩሳሌም ኢየሩሳሌም ብረሳሽ ቀኝ ተርሳኝ ህድ ባላስብሽ ምላሴ ከጉሮሮዬ ጋር ይጣበቅ። ከደስታዬ ሁሉ በላይ ኢየሩሳሌምን ባልወደድ። ልንገርህ፣ በሀገር የመኖር በሀገር የመከበር ትርጉም የሚገባው አንዳንድ ሰው
ተሰዶ የሰው ሀገር ሲኖር ማንም አይገባው። ሀገራችንን ጦር ሜዳ አድርገን በሀገራችን ላይ ተጨራርሰን በቃ አልፈልግም ይችን ሀገር ብለን በቦሌም በእንትንም ወተን በባህር በየብስ ወተን ሌላ ሀገር ናፈቀኝ ኩበቱ ብትል ምን እያልክ ነው? ጭሱ ናፈቀኝ፣ ቄጤማው ናፈቀኝ ምን እያልክ ነው? ሳይረፍድ አይናችን እንድንከፍት የሀገር ክብር እንዲገባን የሰው ክብር እንዲገባን ሳይረፍድ በቃ እዛኮ እስኪ በእናንተ ምስጋና የኛና አማልክት አመስግኑ አሉ። መሰንቋችንም በ20 ዛፍ ላይ ሰቀለና 20 የሚባል አንድ ዛፍ አለ። እሱ ላይ ሰቀል ነው በቃ መሰንቆ የሚያሰቅል መንፈስ፣ በገና የሚያሰቅል መንፈስ፣ ከዛ ሙሾ ደግሞ ደረት የሚያስመታ የሚያስለቅስ መንፈስ አለ። የደስታ ሲዝኖችን የሚያሳጥር የሐዘንን ጊዜ ደግሞ የሚያራዝም መንፈስ አለ። እዚህም እኛ ሀገር አለ። ሰለስት ይላል 12 ከዛ 40 80 ሙት ዓመት 7 ዓመት ሙታንን የሚዘክር መንፈስ፣ ጥቁር የሚያስለብስ መንፈስ አለ። ሐዘንን የሚያቆለጳጵስ መንፈስ አለ። በጣም ሐዘንን እንድትል የሚያደርግ መንፈስ እሱ መሰንቆን ያሰቀለ መንፈስ ነው። በገናህን ያሰቀለ ምስጋናህን ያሰቀለ መንፈስ ነው። እንዲህ ሐዘንህን እንዳስረዘምከው ለምንድነው ሰርግህን ማታረዝመው? የሰርግ ድንኳን አይታችሁ አይደል? የሚፈርሰው ይለቱን በለው ምታው ምንድነው እንዲህ የሚያስቸኩላችሁ ነው? መንፈስ ነው። እና እግዚአብሔር ለነብዩ አሳየው። በዚህ ምክንያት አሁን ቁጭ ብለው ሽማግሌዎቹ እግዚአብሔር ትቶናል፣ እግዚአብሔር ረስቶናል፣ ራሳቸው እንደተበ አይደለም በደለዊ ነው አሳልፌ ሰጠዋቸዋል። ከፈትኩት አለ በሩን፣ ፕሮቴክሽኑን አነሳ እግዚአብሔር። ከዛ ባቢሎናውያን መጡና እያጨዱ ምን እያሉ ማለት ነው። ጥበቃ ከከተማ ደጅ ላይ ከመነሳቱ በፊት ወደ እግዚአብሔር መመለስ ልጆቻችን ሁሉ ጨቅይተዋል። ማንም ሳይመጣብን ወንድም ወንድሙን ገሏል። እዚች ሀገር ሰው ተዘቅዝቆ ተሰቅሏል። ሰው ተቃጥሏል። ቤንዚል ተርከፍክፎ ተቃጥሏል። ማንም አይደለም ያቃጠለው፣ እኛው ነን። ሌላውን ሁሉ ግፍትቼ ማለት ነው። ህፃናትን ኬሚካል የምታጠጡትን ጥጋበኛ ነጋዴዎች ትቼ ማለት ወተት ነው እያላችሁ አሁን እኛ የምንጠጣው ወተት ነው። በላስቲክ የታሸገ ወተት ይላችኋል ወይስ ነጭ ነገር ሁሉ ወተት ነው? ወተት አናቅም። ምንድነው ኩላሊት በኩላሊት የሆነችው አገሪቷ? ስኳር በስኳር የሆነችው ህፃናት እንኳን ሳይቀሩ ምንድነው? ምን ጉር ነው የገባበን? ምንድነው ቢሰራው? አንደርግራውንድ ዘይቱን ምን እያደረጉት ከምን ጋር እየተቀላቀለ ነው? እቺ ሀገር እኮ የጦርነት ቀጠና ባትሆን ነው የሚደንቀው እኮ። ምን ፈልጋችሁን? ምን ዘርተን ነው ምንና ምናጭደው ነው እኮ ወዳጆች። ማነው እስቲ ዕዳ የሌለበት? ማነው ቀምቶ ያልካደ? የንጹሃን እንባ የሌለበት? እስኪ ይነስም ይብዛም በምንድን ነው የሚነግዱት? መጠጥ ቤቶቻችን በማን ኃይል ነው የሚንቀሳቀሱት? ሆቴሎቹ ማን ነው ከጀርባቸው ያለው? ለምንድን ነው እንደዚህ ኢየሱስ እዚህ ምድር ላይ የተጠመደው? ለምንድን ነው ጴንጤን መስማት ማየት ያቅለሸለሸው ከተማው? ይነስም ይብዛም ብትደክምም ብትበረታም ክርስቶስ ባንተ ውስጥ አለ።
በቃ አትመቸው፣ አትስማማውም። ብትነካውም ባትነካውም አትስማማው። ለምን? ጻድቃን ሲበዙ ምድር እንደምታርፍ ያውቃል። እዚህ መብዛት አያስደስተው፣ ደካማም ሆነ መብዛት አያስደስተውም እያልኩ ነው። የጦርነት ነጋዴዎች መናፍስቶች አሉ። የጦርነት መናፍስቶች ታውቃላችሁ አይደል? በየከተሞች የሚሰሩ እነሱ ናቸው። በጆንያ ጥይት ባህያ በግመል የሚያስገቡት ከደጅ። እነዛም ተጋደሉ እያሉ ጥይቱን ያስገቡልናል ማለት ነው። ማዳበሪያ አይደለም እያስገባን ያለ ነው። እኛ ዕውቀት የሚፈጥሩ ነገሮችን አይደል? ልንገራችሁ፣ ከፍተኛ ታክስ የተጣለባቸው እንዳይገቡ ወደ ሀገር ጄኔሬሽን የሚለውጡ ነገሮች ናቸው። ለምሳሌ ፔፐር፣ ወረቀት። አንድ እኔ ማተሚያ ቤት ያለ ጓደኛ ነግሮኛል። ወረቀት ላይ እዚህ ወረቀት ላይ የተጣለው ግብር፣ ዕዳ፣ ታክስ በጣም በቃ እንዲገባ አያደርግም። ወረቀት ላይ አልኮሉስ፣ ጭሳጭሱስ፣ ፌክ የሆኑ ምግብ መጠጦችስ፣ አርቲፊሻሉ ነገር ይሄ ምንም ህይወት የማይሆነው የምትዋቡባቸው ሴቶች የማይረቡ ነገሮችስ እነሱ በገፍ ገናነን። የመጀመሪያው እየደነገጥንና እየተሰማን አይደለም፣ እራሳችንን እየተከላከልን ነው ያለው። እኔ እንደ አማኝ የአማኝ ሀገር ናት አይደል የምትባለው? የአማኝ ሀገር። በአማኝ ሀገር ውስጥ ያሉ ኳሊቲዎች አሉ። እነሱ እሴቶች ይታዩ ነው። እኛ እኮ ጌታ ኢየሱስን ያመንነው ልንኖረው ነው። ኢየሱስ ህይወት ነው እንጂ ኢየሱስ እኮ ትምህርት አይደለም። ኢየሱስ ስብከት አይደለም። ልንኖረው ነው። ኢየሱስን መኖር ያቃታት ሀገር ዋጋ ትከፍላለች። ስለዚህ ወደ ኢየሱስ እንመለስ። አይኖቻችንን ወደ መስቀሉ። ትምህርት ነው መስቀሉ። የተሰቀለው ጌታ እሱ ነው የሚገራን። ለዛ ነው አይተሃል፣ አንተ እነዛም ባዕድ ነገሮች ቀላቅለ ለከተማው ምርት አታቀርብም። ክርስቲያንና መንፈስ ቅዱስ ውስጥ አለ፣ ይወቅሳል ብና አረ ጌታ አይወደውም ምናምን ትላለህ። እንደ የሚያረጉ ክርስቲያኖች የሉም ወይ? ሞልቶ ሂድ ቂሊንጦ ያቸው ውስጥ እዛ ይሰብክልሃል። እስረኞች ሰብስቦ ጌታ ኢየሱስ በዳብን ኢየሱስ አያውቀውም። እሱን አያውቀው፣ ውሸቱን ነው። በኢየሱስ ስም እየነገደ ነው። ኢየሱስ ሌባ የለውም። ሌባ ያለው ዲያብሎስ ነው። እንደ ይሁዳ ያሉ ሐዋርያት ያሉት ዲያብሎስ። ኢየሱስ ሌባ የለውም። ሌባ ሆነ መተ የሚቀይርህ ጌታ ነው ኢየሱስ። አመንዝራ ሆነ መተ ጨዋ የሚያደርግህ ጌታ ነው ኢየሱስ እንጂ ያንተን ጥፋት የሚያስቀጥል የሚያበረታታ አምላክ አይደለም። ኢየሱስ ጫካ አይደለም፣ የወንበዴ ጫካ ሽፍታ መሸፈቻ አይደለም። ይኸውልህ የእግዚአብሔር መንፈስ በፊት ከኪሩቤል ላይ ወጥቶ በቤቱ መድረክ ላይ ቆመና አይደል የሚለው። አሁን ከቤቱ መድረክ ወደ ኪሩቤል ለመወጣ እና ሊወጣ ነው። የእግዚአብሔር ክብር በቤቴ እንዳልኖር አረጉኛለሁ እኮ። ስለዚህ ታልሙድ በሚመለክበት ጌታ ምን ይሰራል? የምድር አራዊት ምስል ባለበት በዛ ምን ይሰራል? ፀሐይ በሚመለክበት ልውጣ አለ። ወጣና ሄዶ ተራሮች ላይ ተቀመጠ ይላል። ሕዝቅኤልን አጥኑትና ተራሮች ላይ እግዚአብሔር መንፈስ ከቤቱ ወጥቶ ሌላ ቦታ አባረር ነው። ጌታን አባረር ነው። ለምን ሌላ ስራ እንሰራም? አሁን ግድ እኮ አይደለም፣ በእውነት ግድ አይደለም። በትክክል ካልሰራን ምንም ይሄን አቆመን ወይ መርካቶ ገብተን መነገድ ወይ ትምህርት መማር ይቻላል እኮ። ሆዳችንን መሙላት እኮ አያቅተንም። እኛን ቤተሰባችንን ማስተዳደር አያቅተንም። እንዲህ አርጎ አንቀባሮ ያኖረንን ጌታ ምን አጎደለብን? እንጀራ በልተን ማኪያቶ ጠጥተን ዲዘርት ኬክ ተብሎ እንደ አገልጋይ ደግሞ እንክብካቤ በዛበታል እንዴ? እስቲም ሳውና ውሰድ ተብሎ የአየር ትኬት ተቆርጦለት ሀገር አቋራጭ ሄዶ ዶላር ተሰጥቶት ምን ተሰጥቶት አትሊስት እንኳን ሌላውን ነገር ትተን በትክክል እንኳን ብናገለግለው እኔ በቃ
ገረፍ አርግ እጅ ጫነባቸውና ወጣ በቃ አንተ በለው ዝም ብለህ ተናገር ባክህ። ሰው በትንቢት ነው መሬት ላይ የሚንከበበል ጣል በለው አምጣው ጣለው ገንዘቡን ማባውን አለቀ። ከዛ ህዝቡ አያርፍም። ልክ ይሄ ዝናብ የሌለበት ደመና አይታችኋል ልብ ብላችሁ ዝም ብሎ ቡዝዝ ብሎ ከአንዱ ቸርች ወደ አንዱ ቸርች ሲሄድ ራሱ ነቃ ብሎ ራሱ አይር ኮንሸስ አይደለም። እንዲህ ማቶ አርገ ነው ግፍ አይገለንም እኛ ማቶ አርገ ነው። አረጋታ ሆይ ድረስልን። በእውነት ሊያቃጥለን ነው እንዴ ደግሞ ያመጣ ነው ወደዚህ ወደ ጴንጤቆል ተቃጥለን ልትሞት የሚያደርግ ነገር አለ እንዴ? ስምህ አይደለም እንዴ? አንተ ስምህ አይደለም። ጴንጤ የሚታወቀው ድሮ በጨዋነት አደራ በመጠበቅ ነው፣ ጌታን በመፍራት ነው። ምስኪንን ይሄ ጮሎሌ ጴንጤ ከየት ነው የመጣው? ሙለጭ ያለ ወንበዴ ማፊያ ዓለም ውስጥ የሌሉ ወመኔዎች ዓለም ማታቀውን የሚያውቅ እንዴት ቻልክበት? ውስጥ የለም። በእርግጥ መንፈስ ቅዱስ የለም። እኔ ቢኖር እንደዚህ የምትሆን አይመስለኝም። አንተን አለኝ ያልከው እንጂ እኔ ያለው መንፈስ ቅዱስ ያለውን አውቀዋል። ይኸውልህ ንፋስ መኖሩ የምናውቀው ዛፍ ሲንቀሳቀስ፣ ዛፍ ከተንቀሳቀሰ ንፋስ አለ። እነዛ የመንፈስ ፍሬዎች ካልታዩብህ አንተ ጌታን አልተቀበልክም። ከነገና መቀበል አለ። የፈለገ ፓስተር ሁን፣ ሐዋርያ ሁን፣ ነብይ ሁን አያገባኝም። እኔ ህይወት የታለ? የታለ ህይወት? ኑሮ የታለ? ሊያስወጡኝ ነው ሕዝቅኤል አለ። ከገዛ መቅደሴ ሊያስወጡኝ ነው አለ። የከበርንበት ነው። እንጀራ የበላንበት ነው። ውሃ የጠጣንበት ነው። መንገድ አሳልፉኝ ብለን ያለፍንበት ነው። የኢየሱስ ስም ለምነን የተቀበልንበት ነው። የኢየሱስ ስም በጌታ ብለን ለምነን የተቀበልንበት ነው። ክፉን ቀን የተሻገርንበት ነው። የኢየሱስ ስም የሞትን መውጊያ ያመለጥንበት ነው። የኢየሱስ ስም የሚፈልገን አዳኝ ጠላት እንዳይደርስብን ጋሻ ሆኖ የከለከለልን ስም ነው ኢየሱስ ስም። እና በኢየሱስ ስም እንዴት ቁማር በጌታ እንዴት ይሆናል? አይሆንም ወዳጆች፣ አይሆንም። አውቃለሁ እዚህ ያላችሁት የሚመለከታችሁ ይኖራል፣ ማይመለከታችሁ። አብዛኛው ግን በዓለም ላይ ያለው ይሄን መስማት ስላለበት ነው። የግድ ነው። በቃ እግዚአብሔርን መፍራት ጠፍቷል። ለስሙ መንቀጥቀጥ ጠፍቷል። ከዛ ውጤቱ ደግሞ እነዚህ ናቸው። ጎዳናዎቻችን ሁሉ በተለያየ መንገድ የተፈጠሩ ናቸው። እንደ ሀገር ንስሐ ያስፈልገናል። እንደ ሀገር ኢትዮጵያ እንደ ሕዝብ ያስፈልገናል። በቃ መልሰን ጌታ ሆይ እንበል። ከዛ ሁሉ ይመለሳል፣ ሁሉ ይስተካከልልናል። አሁን ወጥቶ ተራራው ላይ ቆመ ይላል። አሳዝንም ከገዛ ቤቱ ወጥቶ ተባሮ ተራራው ላይ እግዚአብሔር መንፈስ ቆመ ይላል። በኋላ በብዙ ጩኸት በብዙ ምልጃ ራሱ ቸር ስለሆነ እግዚአብሔር መቼም እንትን እኮ ማለት ሕዝብ አልተመለሰምና እግዚአብሔር በእንትኑ ይቀጥላል ማለት እኮ አይደለም፣ በቁጣው ይቀጥላል ማለት ስለ ስሙ ደግሞ መሐሪ ይቅር ባይ ስለሆነ እንዴ አንዳንድ መንቻካ ልጅ አለ። ትቆጡታላችሁ ወይ ትመቱታላችሁ? ያለቅሳል። ማልቀስ ደግሞ እንዲህ እንዳይመስል ቃኑን ሙሉ በዜማ አልቀስ ስለዋል። አልቀስ ለጊዜው ነው የምትለው። እየቆየ ሲመጣ አካል ስለሆነ ራሱን ያመዋል ትላለ። እሱም ባያመው አንተን ያመሃል። ስለዚህ እንደምንም ሄደ ታባብለዋለህ ማለት ነው። እልህ ከሕፃን ጋር አይሰራም። ለዚህ እግዚአብሔር ሕፃን ከሆነ ሕዝብ ጋር እልህ አይጋባም። ማላጆች አላችሁ፣ ለማኞች አላችሁ፣ መን አላችሁ። እግዚአብሔር በሆነ መንገድ ግን ምህረት ያመጣል፣ ጉብኝት ያደርጋል፣ እረፍት ያደርጋል። እኔ አምናለሁ እችን ሀገር እንደሚፈውሳት ጥርጥር የለኝም። ስንት እኮ ጀግና አለ። ሃሌሉያ! ስንት ጀግና አለ። አንተ ጾም እንዲህ ነው እንዴት ትላለህ? ለሀገር 60 ቀን ለሀገር ለኢትዮጵያ ለምድሪቱ ማንም አያውቀውም። በቅጡ የቀበሌ መታወቂያ ራሱ የለውም። ለሀገሬ ለምድሬ እያለ ነው።
አንተ ለራስህ እንኳን ጾም ጸሎት ትይዛለህ። ስለዚህ እግዚአብሔር የምድሪቷን ሚዛን የሚጠብቀው እንዲህ ባሉ ሰዎች ስለሆነ እንዲህ ደስ ይለኛል። ተስፋ እንዳለ ነው የሚያሳየው። ግን የወጣው ክብር ይመለስ። ትንቢተ ሕዝቅኤል ምዕራፍ 43 ላይ ስትመለከቱ ያ ክብር ሲመለስ ታያላችሁ። የወጣው የእግዚአብሔር ክብር ሲመለስ እግዚአብሔር ይመስገን። ወደ ምስራቅም ወደሚመለከተው በር አመጣኝ። እነሆ የእስራኤል አምላክ ክብር ከምስራቅ መንገድ መጣ ነው ወጣ ነው የሚለው። ቀደም ሕዝቅኤል 10 ላይ ወጣ ይላል። እዚህስ መጣ። ይምጣልን። መንገድ መጣ፣ ድምፁም እንደ ብዙ ውሃዎች ድምፅ ይተምም ነበር፣ ከክብሩም የተነሳ ምድር ታበራ ነበር ይላል። እግዚአብሔር ይመስገን። ሃሌሉያ። ቁጥር 5 ላይ ታችኋል። 43:5 መንፈሱም አነሳኝ፣ ወደ ውስጠኛውም አደባባይ አገባኝ። እነሆም የእግዚአብሔር ክብር መቅደሱን ሞልቶት ነበር ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ። ይኸውልህ ከወደቅንበት የሚያነሳን እግዚአብሔር ክብር፣ ሐዘናችንን በደስታ የሚለውጥ እግዚአብሔር ክብር፣ የሞተው ማንነታችንን ሕይወት የሚሰጠው እግዚአብሔር ክብር። ከማንም ጋር አትጋፋ፣ ከማንም ጋር አትጨቃጨቅ። አንተ ግን ወደ ክብሩ ዝም ብለህ ግባ። ዝም ብለህ እግዚአብሔርን ፍራ። መተዳደሪያ የሕይወት ስርዓት መርህ እግዚአብሔርን መፍራት ይሁን። እግዚአብሔርን ስትፈራ ከተማውን እንዳትፈራ የሚያደርግ መንፈስ ይለቀቅልሃል። በፊቱ ስትወድቅ ከተማውን ይጥልልሃል። በቃሉ ፊት ስትንቀጠቀጥ ሀገር ምድሩን ያንቀጠቀጥልሃል። ሚስጥሩ ይሄ። የቀደሙት አባቶች የሕይወት ስርዓታቸው ሚስጥር ይሄ ነው። ዳዊት አንተ አንበሳ በክንዱ የገደለ ያደቀቀ ጡንቻው እኮ ፈርጣማ ነው። ልጁ ሲያባረረው አቤሴሎም ጫማውን አወለቀና ተከናንቦ ወደ ጽዮን ተራራ እግዚአብሔርን ለመፈለግ ቀሰስ አለ። የልጅ ጠላት የሚመታው በጦር በሽጉጥ አይደለም። ልጅ ነው። አንበሳ እንዳደቀቀ ልጁን ማድቀቅ ተገቢ አይደለም። ይሄንማ ለእግዚአብሔር ነግረዋለሁ አለና ጫማውን አውልቆ ቀሰስ ብሎ ያነከሰ ሄደ። በረሃ ውስጥ ሰዎች አገኙት። ተሳዳቢዎች አሉ፣ ብሎገሮች። ሳሜ የሚባል አንድ ሰው ተከታይ ደግሞ አሉ። የተሳዳቢ ተከታዩ ቁጥሩ ብዙ ነው። እየተከተለ ቆንጆ ስድብ አሉ አይደል? አሁን ተሳዳቢዎች ወገቧን ነው ምላት እንዲህ ላታል የሚል በቃ እንደነሱ አይነት ሳሜ መጣን። አንተ የተረገምክ፣ አንተ ርጉም፣ አንተ ውሻ፣ አንተ ኃጢአትህ ነው እንደዚህ የሚያደርግ። ከዛ አጠገቡ ያለው ወታደሮች ይሄ ምናምንቴ እንዴት ጌታችንን ይሰድበዋል? ሴፋቸውን መዘው ሲሮጡ ዳዊት ተውት አላቸው። ምናልባት እግዚአብሔር ስደበው ብሎ ልኮበትስ ቢሆን ለምን ተሰደብኩ ብለ ጣራ አትንቀል። አንተ የዘራውን ማን ያውቃል? ቆንጆ ስድብ ከተሰደብክ ክብር ለእግዚአብሔር ይሁን ማለት ነው ያለ። አታውቀውማ ማያውቅ ሰው እና የሚሳደቡ ሰዎች አሉ እየተከተሉ ማለት ነው። ሳሚ ሰደበው። ዳዊት ደግሞ በቃ እግዚአብሔር ስደቡት ብሎት ሊሆን ይችላል። ለልጄ ጉልበት አጣው፣ አሁን ደግሞ ለዚህ አይደለም ብሎ እግዚአብሔር ክብሬን ይመልሳል ብሎ ሄዶ ጸልዮ አልቅሶ ሲመጣ አቤሴሎምን እግዚአብሔር ዛፍ ላይ አንጠለጠለው። ደስማ አረ እግዚአብሔር እንዳያረግም ጨካኝ አይደለም። መሐይምነት የጨለማ ስራ ነው። የማይጽፉ እጆች አይኖሩም አለ ደርግ መሰረተ ትምህርት ሲጀምር። መሐይምነት የጨለማ ስራ፣ የማይጽፉ እጆች አይኖሩም። ይውደም። የማያነቡ ሰዎች ያንብቡ። ይውደሙ አንልም፣ ያንብቡ። አቤሴሎም ጸጉራም ነው፣ እንደዚህ ፈረስ ሲጋልብ እንደዚህ ሲል አንጠለጠለው እግዚአብሔር። ዛፍ ማን ይችለዋል? አማካሪ ደግሞ ማን መሰላችሁ? የሱ አኪጦፌል መከረ ማለት ጥይት ቢመታ ይሻላል
ምክሩ እንደ ጽኑ ምንድና ፍላጻናት ይላል እኮ። በፊት የዳዊት አማካሪ ነበር። አሁን ቀን እየጠበቀ ሸብለልም ይላል አይደል? ልክ ይሄ አቤሴሎም በህዝቡ ፊት ይወጣል። ዳዊት በስራ ቢዚ ሲሆን እሱ ትንሽ ስራ በስቶበታል መሰል። እናንተ የእስራኤል ህዝቦች ምንድነው ችግራችሁ? ተበድያለሁ፣ ተቸግረ ወይ አይዞ ይፈታል። ችግር በአፍ ነው እኮ ይፈታል። ህዝቡ አቤሴሎም ነው መንገስ ያለበትማ። ወሬ ፖለቲካ ሰራ ማለት ነው። ከዚህ ጋር ደግሞ አብያታር የሚባለውን ካህን ይጠራውና ከኔ ጋር ተንቀሳቀስ። አንዳንድ ዱርዬ ሰዎች ቆንጆ ስም ያላት ቤተክርስቲያን ሄዱና ከፓስተሩ ጋር ፎቶ ይነሳሉ። ሌቦ ከተማውን ያጠፋ ሌባ እዛ ሄዶ ጥሩ ስም ምን እያልክ ነው? እዛ ቸርች ነኝ እያልክ ነው? እና አብያታር ካህኑን አጠገብ ያደረገና አቤሴሎም ማን እንደሆነ አውቃል። የዳዊትን ሚስቶች እኮ እናቱን ማለት ነው። በሌላ ቋንቋ አደባባይ ላይ ድንኳን ይኸውልህ፣ በጓዳ አይደለም በአደባባይ ህዝቡን ሰብስቦ አንዷ ስትገባ ከሷ ጋር እየገባ ልብሱን እየታጠቀ የሚወጣ ደፍሮ የዳዊትን ሚስቶች ይሄ ነውረኛ። ከሱ ጋር ደግሞ ካህኑ የቅድስና አንዳንዴ እንትን ጊልቲ ይሰማሃል አይደለ? ደግሞ የሆነ ቀንም እኮ መንፈሳዊ ሰው አጠገብ ቢሆን ደስ ይልሃል አይደል? እና ካህኑን አጠገቡ አስቀምጦ ምናምን ከዛ ይወጣል ይገባል ማለት። ይሄስ ህዝቡ ምኑም ሸፈተ ወደ አቤሴሎም። ዳዊት ወዳጆቹን ቢፈልግ የሉ ቢጠራቸው ሸብለል ወይኔ እንዲህ አይነት ጠራራ ቀን አይምጣባት። ምን ያርግ ዳዊት? እገለዋለሁ ምናምን አለ። ከዛ አኪጦፌል የሚባል የመንግስት ዋና አማካሪ አየና ይሄ እድሜው ሄዷል። አሁን እኔ ይሄ ጎረምሳ ዝም ብዬ ሳየው ከዚህ ጋር ልሆናለ። አኪጦፌል ከአቤሴሎም ጋር ሲሆን ዳዊት ወይኔ አለ። ሰይጣንን እንደ አኪጦፌል አልፈራም። አንዳንድ መርዛማ ሰዎች አሉ፣ ምንም ክፉ ነገር ፊታቸው ላይ ያሳዩ። ጠላት ነውም ብላ አጠረጥረውም፣ ክፉን ደግም አያወራም። አባቴ የሚጫወተው ከጀርባ ነው፣ ቀስፎ ነው የሚይዝ። ይህ ፊት ለፊት ዋይ የሚለው እሱ ምንም አይጎዳም በእውነት። ያኛውን ተጠንቀቅ። የአኪጦፌል ምክር ያለው ማለት ነው። እንዲያርገ ምናልባት ሚስቶቹን ድፈር ሞራሉ ይነካል ያለውም እሱ ሳይሆን አይቀርም። አደባባይ ላይ እግዚአብሔርና ዳዊት ምንድነው አሁን ያለው አማራጭ? ሀገር ሲነሳበት ወደ እግዚአብሔር። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን የምትለዋን መዝሙር እግዚአብሔር ሰጠው እኮ። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን እያለ ሄደ። በረሃ ደግሞ ሲሄድ አንዳንዶች አንተ ምናምን እያሉ ተው አሁን እኔ ጾም ጸሎት ላይ ነኝ። ተው እግዚአብሔር ንስሐ ስንገባ እንባችንን የሚያብስ የእንደገና አምላክ እድል የሚሰጥ አምላክ ዳዊትን ደገፈው። በቃ ንስሐ እግዚአብሔር ስትናዘዝ አለቀ በቃ አያስብልህም። ከዛ በኋላ አቤሴሎም ለጦርነት ሲጋልብ ዛፎች ጠቅጠቅ ባሉበት ደን ውስጥ ፈረሶች ሲሸመጥጥ አንገቱን ቅርንጫፍ ጸጉሩን ደግሞ የሆነ እንጨት አንጠልጥሎት እንዴት ራሱን ያስጥል። በዛፍ ተንጠልጥሎ ተሰቅሎ ሞተ። ዳዊት እንደገና ወደ ቤተ መንግስቱ ተመለሰ። እግዚአብሔር ኃይሌ ነው በል እስኪ። ባጠፋም እግዚአብሔር መሸሸጊያዬ ነው፣ ብደክምም እግዚአብሔር መሸሸጊያዬ ነው። በቃ እንደዛ ያደርጋል። ወደ ክብሩ ተመለሰ። ደግሞ አሁን ሲመለስ ደግሞ በቃ ሽብሸባ። ወዳጆች እግዚአብሔር አነሳኝ፣ ወደ ውስጠኛውም አደባባይ አገባኝ። እነሆም የእግዚአብሔር ክብር መቅደሱን ሞልቶት ነበር። ይሄ በብሉይ ኪዳን ዘመን የነበረን፣ አሁን የእግዚአብሔር መቅደሶች እኛ ነን። ልጸልይላችሁ በኢየሱስ ስም። ሃሌሉያ። ይመለስ፣ ክብር ይመለስ፣ የጥንቱ ይመለስ፣ የትላንትናው ይመለስ፣ የአምና የካቻምናው ይመለስ፣ የመቶ ዓመቱ ይመለስ፣ የሺህ ዘመናት ክብር ይመለስ። ወደ ኢትዮጵያ ድንኳኖች ክብር ይመለስ በኢየሱስ ስም። የተነሳው ይመለስ፣ በቦታው ይመለስ፣ ከቦታው ይባረክ፣ ከቦታው ይማረክ፣ ከቦታው ካለበት
እግዚአብሔር ክብር ይመለስ። እስጢፋኖስ ሲወገር ምን እንዳለ ታስታውሳላችሁ? ሰማያት ተከፍተው የእግዚአብሔርን ክብር ኢየሱስን በአብ ቀኝ ቆሞ አየዋለሁ። የእግዚአብሔር ክብር ኢየሱስ ደመና አይደለም፣ እግዚአብሔር ክብር አውሎ ነፋስ አይደለም፣ እግዚአብሔር ክብር የብዙ ሕዝብ በቤተ ክርስቲያን መከማቸት አይደለም፣ እግዚአብሔር ክብር የድምጽ ማጉያ ወይ የሙዚቃ ምናምን እንትን አይደለም፣ እግዚአብሔር ክብር የእግዚአብሔር ክብር ኢየሱስ ነው። ኢየሱስ ተመለስልን ባክ፣ ኢየሱስ ተመለስልን፣ ተመለስልን። አንተ ስትመለስ የወደቀው ይነሳል። አንተ ስትመለስ የታመመው ይፈወሳል። አንተ ስትመለስ ያዘነው ይጽናናል። አንተ ስትመለስ በረከት ይሆናል። ይመለስ፣ ክብር ይመለስ፣ የጥንቱ ይመለስ፣ የትላንትናው ይመለስ፣ የአምናው ካቻምናው ይመለስ።